ሚያዝያ 21 ዕለተ ሮብ የምሽት ጸሎት። እግዚአብሔር ስለዚህ ቀንና ጊዜ እናመሰግንሃለን። በሕይወታችን ስላደረግከው መልካም ነገሮችን፣ በሕይወታችን ስላካሄድከው እግዚአብሔር ሆይ አሪፍ ነገሮችን በሕይወታችን ስለምታስቀምጥ እናመሰግንሃለን። ምሕረትና ቸርነትህ በሕይወታችን ሁሉ ስለሚከተለን፣ ኃይልና መንፈስ ከኛ ጋር ስለሆነ እግዚአብሔር ሆይ እንደኛ መጠንቀቅ ሳይሆን እንዳንተ ጥበቃ እዚህ ደርሰናልና እናመሰግንሃለን። በጌታ በኢየሱስ ክርስቶስም ደግሞ እንጸልያለን። ያንተ ቃል በሕይወታችን እንዲኖር፣ ያንተ መንፈስ፣ ያንተ ፊት ብርሃን በላያችን ላይ እንዲበራ በኢየሱስ ክርስቶስም እንጸልያለን። በመዝሙረ ዳዊት ምዕራፍ 19 ቁጥር 7 የእግዚአብሔር ሕግ ፍጹም ነው፣ ነፍስን መልሶ ያለመልማል። የእግዚአብሔር ሥርዓት የታመነ ነው፣ አላዋቂውን ጥበበኛ ያደርጋል። የእግዚአብሔር ሕግ ትክክል ናቸው፣ ልብን ደስ ያሰኛሉ። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንን ያበራል። እግዚአብሔርን መፍራት ንጹሕ ነው፣ ለዘላለም ጸንቶ ይኖራል። የእግዚአብሔር ፍርድ የታመነ ሁለንተናውም ጻድቅ ነው። ከወርቅ ይልቅ የከበረ እጅግ ከጠራ ወርቅም የተሻለ ነው። ከማር ይልቅ ይጣፍጣል፣ ከማር ወለላ ይበልጥ ይጥማል። ደግሞም አገልጋይህ በእርሱ ጥንቃቄ ያደርጋል፣ እርሱም መጠበቅ ወሮታ አለው። ስህተትን ማን ሊያስተውል ይችላል? ከተሰወረ በደል አንጻኝ። ባሪያህ ከድፍረት ኃጢአት ጠብቅ፣ እንዳይሰለጥንብኝም እርዳኝ። ያን ጊዜ ያለ እንከን እሆናለሁ፣ ከታላቅ በደልም እነጻለሁ። መጠጊያዬና አዳኜ እግዚአብሔር ሆይ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን እንደሚለው ቃል በጌታ በኢየሱስ ክርስቶስም እንጸልያለን። አባት ሆይ ያንተ ሕግ ፍጹም እና ነፍስን ያለመልማል እንደሚለው በጌታ በኢየሱስም አባት ሆይ ነፍሳችን ከሕግ የተነሳ፣ ነፍሳችን ከጸጋ የተነሳ፣ እግዚአብሔር ከጥበቃ የተነሳ እንዲለመልም እንጸልያለን። እግዚአብሔር ሆይ ያንተ ሥርዓት ታማኝ ነው፣ አላዋቂን ጥበበኛ ያደርጋልና። አላዋቂን ጥበበኛ የሚያደርግ እግዚአብሔር ሆይ የማያውቀውን ነገር እግዚአብሔር በአይን ውስጥ የምታስቀምጥ መልካምን መንፈስ የምትሰጥ ዳንኤል ወደ አንተ ለመሆን በወሰነበት ጊዜ የጥበብና የማስተዋል መንፈስ ሰጠኸው። ከአለቆችና ካሉት ሌሎች ሁሉ እንደበለጠ በንጉሡ ፊት ለፊትም ሞገስ እንዳገኘ ጌታ ሆይ በኢየሱስ ክርስቶስም አላዋቂዎችን ጥበብ የሚያደርግ ያንተ ሥርዓት፣ ያንተ ፕሪንሲፕል፣ ያንተ መርህ እግዚአብሔር በኢየሱስ ክርስቶስ ስም በእያንዳንዳችን አእምሮ ላይ እንዲቀመጥ ጸልያለሁ። በእያንዳንዱ የወጣት አእምሮ ላይ እንዲቀመጥ ጸልያለሁ። ጥበበኛ የሚያደርግ እግዚአብሔር በኢየሱስ ክርስቶስ ስም ይቀመጥ፣ በልጆች ላይ ይቀመጥ፣ በቤተ ክርስቲያን በመሪዎች በሚሰሩት እግዚአብሔር በሁሉም ላይ እንዲቀመጥ ጸልያለሁ። የእግዚአብሔር ሕግጋት ትክክል ናቸው፣ ልብን ደስ ያሰኛሉ እንደተባለው እግዚአብሔር ሆይ ያንተ ትእዛዝ ብሩህ ነው፣ ዓይንን ያበራል። በኢየሱስ ክርስቶስ ስም ይሄ ዓይኖቻችን እንዲበሩ ትክክል እንዲሆን እግዚአብሔር ሆይ ልብን ደስ የሚያሰኘው ሕግ በልባችን እንዲቀመጥ እግዚአብሔር ሆይ አንተን መፍራት ለዘላለም ጸንቶ መኖር ነውና አንተን መፍራት እንድንችል እንድትረዳን እግዚአብሔር ሆይ እንድትረዳን እጸልያለሁ በጌታ በኢየሱስ ክርስቶስ ስም። ዮሴፍ አንተን ስለፈራ እምቢ ብሎ ወደ ወህኒ ተጣለ። ነገር ግን አንተ ከዛ አወጣኸው። እግዚአብሔር ሆይ ያንተን መፍራት፣ ያንተን መንፈስ መፍራት እግዚአብሔር በኢየሱስ ክርስቶስም እንዲሰጠን እግዚአብሔር ሆይ አንተን መፍራትን እንድንችል ካላንተ መኖር እንደማንችል እንድናውቅ ዘንድ እንድትረዳን እጸልያለሁ። ያንተ ፍርድ የታመነ ነውና ሁለንተናን ጻድቅ ያደርጋልና እግዚአብሔር ከወርቅ ይልቅ የከበረ ያንተ ማንነት፣ ያንተ ቃል በኢየሱስ ክርስቶስ ስም እንዲረዳን እጸልያለሁ። እኛ ስህተትን እንሰራለን ከብዙ ነገር እግዚአብሔር አስተውለን ለመጠበቅ ይቸግረናል። ስለዚህ እግዚአብሔር ከድፍረት ኃጢአት አድነን፣ ጠብቀን፣ እንዳይሰለጥንብንም እርዳን። እግዚአብሔር ያን ጊዜ እንከን የሌለን እንሆናለንና እግዚአብሔር ሆይ አውቀን ከምንሰራው ኃጢአት አስበንበት አቅደንበት ከምንሰራው ኃጢአት እንድትጠብቀን እግዚአብሔር በኢየሱስ ክርስቶስ ስም እርዳን። አንዳንዶች እግዚአብሔር በኢየሱስ ክርስቶስ ስም የተቀጠረ ኃጢአት ያላቸው
ኃጢአትን ለመስራት የተቀጣጠሩ እግዚአብሔር ወጣቶች በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንድትጠብቃቸው፣ እግዚአብሔር ሆይ ይህንን ነገር ከማድረግ እንድትረዳቸው እጸልያለሁ። ልጆችንም እግዚአብሔር እንድትረዳቸው፣ መሪዎችን እንድትረዳ፣ የሚያስተምሩትን እንድትረዳ፣ የሚያገለግሉትን እንድትረዳ፣ ከድፍረት ኃጢአት እግዚአብሔር ሰውረን። እግዚአብሔር ሆይ አውቀን አቅደንበት ከምንሰራው ኃጢአት፣ ከድፍረት ኃጢአት እግዚአብሔር ሆይ አንተን ባለመፍራት የሚሰራውን ኃጢአት በኢየሱስ ክርስቶስም እንድትረዳን እንድትጠብቀን እግዚአብሔር ሆይ እንጸልያለን። ከታላቅ በደል እነጻለሁ እንዳለ ባሪያ እግዚአብሔር ሆይ ከድፍረት ኃጢአት ትልቅ በደል ነውና አውቆ የሚሰራ እግዚአብሔር ሆይ አስቦበት የሚሰራ ሰው እግዚአብሔር መጨረሻው አያምርምና እንድትረዳን በኢየሱስ ክርስቶስ እንጸልያለን። መጠጊያዬና አዳኜ እግዚአብሔር ሆይ የአፌ ቃልና የልቤ ሐሳብ በፊት ያማረ እንዲሆን እንጸልያለን። እግዚአብሔር ልባችንና ከአፋችን የሚወጣው ቃል አንድ እንዲሆን፣ ሸንጋይ ሰዎች እንዳልሆን፣ አስመሳይ ሰዎች እንዳልሆን እግዚአብሔር ሆይ ልባችን ሌላ አፋችን ሌላ እንዳይሆን እንድትረዳን አብዛኞች እግዚአብሔር በኢየሱስ ክርስቶስም በመንፈስህ የሆነን ቃል ከአፋቸው ከልባቸው ተመሳሳይ እንዲሆን እንድትረዳ እግዚአብሔር ይጸልያል። በተለያየ ውሸት ውስጥ የተጠመዱ ውሸት ያስቸገራቸው እግዚአብሔር በኢየሱስ ክርስቶስ ስም እንድታነጻቸው፣ ሳይፈልጉት የሚዋሹ የፈለጉ ልማድ የሆነባቸው ከልማድ ኃጢአት እግዚአብሔር ጠብቀን። ጌታ እግዚአብሔር ቤተክርስቲያንን ጠብቅ፣ ልጆችን ጠብቅ፣ ሕይወታችንን ጠብቅ፣ ከድፍረት ኃጢአት ጠብቀን፣ እንዳይሰለጥንብንም አንተ እርዳን። ያን ጊዜ ያለን እንሆናለንና ከታላቅ በደል እንነጻለንና ይህንን ስለምታረግ እናመሰግንሃለን። በልጅ በኢየሱስ ክርስቶስ ስም